በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 14 በዚህች ቀን ከፍ ከፍ ካለች ከመኑፍ ከተማ ቅዱስ ስምዖን በሰማዕትነት አረፈ። እርሱም በእስላሞች ዘመን ከመሳፍንቶቻቸው ከአንዱ ጋር ተከራከረና ቅዱስ ስምዖን ረድቶት አሳፈረው። ያም እስላም ወደ መሳፍንቱ አለቃ ሄዶ ይህ ስምዖን የእስላሞችን ሃይማኖት ያቃልላል ብሎ ወነጀለው። ስለዚህም ይዘው በጽኑ ስቃይ ያሰቃዩት። ከዚያም በኋላ ራሱን በሰይፍ ቆረጡት። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ቅዱሳን አባ ብሁርና አረጋዊ ሚናስ በሰማዕትነት አረፉ። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለስምዖን ምቱረ ክሳብ በሰይፍ ዘሀገረ መኑፍ ለብሔር ወሚናስ ዘወንጌል አይዋፍ ጹሩኒ በመዝራዕት ወዙሉኒ በክንፍ ከመታድውኒ እምቀልቀል ወጸርፍ። በዚችም ቀን የቅዱሳን መርምህናምና እህቱ ሳራ 40 አገልጋዮችም በሰማዕትነት አረፉ። የዚህም ቅዱስ አባቱ የአቶር ንጉሥ የተቀረጹ ስማቸው ቤል አጵሎን የሚባሉ ጣዖቶችን የሚያመልክ ነው። እናቱ ግን ክርስቲያን ናት። ይህም ቅዱስ መርምህናም ወደ ዱር ሂዶ አራዊትን ያድን ዘንድ እንዲፈቅድለት አባቱን ለመነው። በፈቀደለትም ጊዜ ወደ እናቱ ሂዶ አራዊትን ለማደን ወደ በረሃ ሄዳለሁ አላት። እናቱም የሰማይና የምድር አምላክ እግዚአብሔር በላይህ በረከትን ያሳድር አለችው። ከዚህም በኋላ ከ40 ፈረሰኞች አገልጋዮቹ ጋር ወጥቶ ሄደ። መቅሉብ ወደሚባል ተራራም ደርሶ በዚያ አደረ። በሌሊትም የእግዚአብሔር መልአክ ጠራው፣ እንዲህም አለው፣ መርምህናም ወይ ተነስተህ ወደዚህ ተራራ ላይ ውጣ። ስሙ ማቴዎስ የሚባል ቅዱስ ሰው ታገኛለህ። እርሱም የሕይወትን ነገር ይነግርሃል። ሲነጋም ወደ ተራራው ወጣ። እንደ በግ ጠጉር ለብሶ አባ ማቴዎስን አገኘው። መርምህናም ባየው ጊዜ ፈራ። ቅዱስ አባ ማቴዎስም ልጄ ሆይ ወደ እኔ ቅረብ፣ እኔም የእግዚአብሔር ፍጥረቱ የሆንኩ እንዳንተ ሰው ነኝ አለው። መርምህናም ከአባቴ አማልክቶች በቀር አምላክ አለን አለው። አባ ማቴዎስም የክርስትና ሃይማኖትን ከአባቱና ከመንፈስ ቅዱስ ጋር የክርስቶስን ሕልውና በተለየ አካሉ ሰው መሆኑንና መከራ ተቀብሎ መሞቱን መነሳቱን ወደ ሰማይ ማድረጉንም የፍርድ ቀንም እንዳለ ለጻድቃን በጎ ዋጋ ለኃጢአተኞች ቅጣት እንዳለም አስተማረው። መርምህናምም ከራሷ እስከ ጠጉሯ ለምጽ የያዛት እህት አለችኝ፣ የአምላክህን ስም ጠርተህ በጸሎት ብታድናት እኔ አምንበታለሁ አለው። አባ ማቴዎስም እኔ አድናታለሁ፣ ና በአንድነት እንውረድ አለው። ከተራራው በወረዱ ጊዜም አባ ማቴዎስን በመንገድ ትቶ ቅዱስ መርምህናም ወደ እናቱ ሄዶ ሁሉን ነገራት። እህቱንም በስውር ወደ አባ ማቴዎስ ወሰዳት። አባ ማቴዎስም ወደ እግዚአብሔር ጸለይና ምድሪቱን አመሳቅሎ መታት። በዚያንም ጊዜ ውሃ መንጭቶ እንደ ባህር ሆነ። ወደ ባህሩም አውርዶ እጁን በራሳቸው ላይ አድርጎ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። አሽከሮቹን 40 ሰዎችንም ስጋውንና ደሙን አቀበላቸው። ወዲያውኑም ሳራ ከለምጿ ነጻች። ከዚህም በኋላ አባ ማቴዎስ ስለከበረ ስሙ በላያቸው የሚመጣውንም መከራ በሚቀበሉ ጊዜ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን በማመን እንዲጸኑ መከራቸው። ከዚህም በኋላ በላያቸው ጸለይና በፍቅር አንድነት አሰናበታቸው። ቅዱስ መርምህናምም በመጣ ጊዜ ወደ እናቱ ቤት ገባ። ወደ አባቱ ወይም ወደ አማልክቶቹ አልሄደም። አባቱም ሰምቶ ተቆጣ። ወደ አማልክቶቹ ቤትም እንዲጠሩ ታዘዘ። ቅዱስ መርምህናም ግን ከእህቱና ከሰራዊቱ ጋር ስሟ ቅሳር ወደምትባል ተራራ ሄዶ ከላይ ወጥቶ በዚያ ተቀመጠ። አባቱም በሰማ ጊዜ ከልብሰ መንግስትና ከዘውድ ጋር መኳንንቱን የመንግስቴን ስልጣን ተረከብ ብሎሃል እንዲሉት ላካቸው። እርሱ ግን በቁጣ ተመለከታቸውና እኔ ክብር ይግባውና የጌታዬና የአምላኬ መድኃኒቴ ኢየሱስ ክርስቶስን ፍጹም የማይጠፋ መንግሥት ሻለሁ አላቸው። የአቶር ንጉሥ አባቱም በዚያን ጊዜ ተቆጣ። ልቡ ፈርቶ ይመለስ ዘንድ አገልጋዮቹን በፊቱ እንዲገድሏቸው፣ ካልተመለሰ ግን እርሱንም እህቱንም እንዲገድሉ አዘዘ። ቅዱስ መርምህናምም ሰምቶ የተመኘውን ይሰጠው ዘንድ ወደ እግዚአብሔር ጸለየ።
ጸሎትህን ሰማሁ፣ ልብህ የወደደውንም ሰጠሁ የሚል ቃል ከሰማይ ወጣ። ከዚህም በኋላ የቅዱሳኑን ራሳቸውን በሰይፍ ቆረጡና ከጉድጓድ ውስጥ ጣሏቸው። ስጋቸውን የሚያቃጥሉ ዘንድ ብዙ እንጨቶችን ሰበሰቡ፣ ግን አላገኟቸውም፣ እግዚአብሔር ሰውሯቸዋልና። ወዲያውንም ንጹጽታ ሆነ፣ ፀሐይም ጨለመ። ወታደሮችን ፈርተው ሸሹ። ሰይጣንም በአቶር ንጉሥ በሰናክሬም ላይ አድሮ አሳበደው፣ እንደ ሪያም ጮኸ። የቅዱስ መርምህናምም እናት አይታ ወደ አባ ማቴዎስ ልካ አስመጣችውና የንጉሡን ነገር ነገረችው። እርሱም በዘይት ላይ ጸልዮ ቀባው። ሰይጣንም በሪያ አምሳል ከእርሱ ወጣ። በዚያንም ጊዜ ንጉሡ ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመነ። ከቤተሰቦቹና በሚገዛው አገር ሁሉ ሰዎች ሁሉ ጋር ተጠመቀ። ከዚህም በኋላ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን እንዲሰሩ ገንዘቡንም ለድሆችና ለችግረኞች እንዲበትኑ አዘዘ። ሁሉንም እንዳዘዛቸው አደረጉ። የቅዱስ መርምህናምም እናት ከከበሩ ድንጋዮች 40 ሳጥኖችን አሰራች። የልጇ ጭፍራ የነበሩ የእነዚያን 40 ሰማዕታት አጥንቶቻቸውንም አሰብስባ በእያንዳንዱ ሳጥን ጨመረቻቸው። ለልጆቿም ብርሌ ከሚመስል እንቁ 2 ሳጥን አሰርታ በውስጣቸው አድርጋ ባሰራችው ቤተ ክርስቲያን ውስጥ አኖረቻቸው። ከስጋቸውም ታላላቅ የሆኑ ቁጥር የሌላቸው ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለመርምህናም እንተኤለ በድወ ሃይማኖት ክርስቶስ ይህስስ ድህረ ልዮቱን ኢወ ነጺሮ ደሞ በእንተ ሃይማኖት ክእወ ከመሃራውያን ንጉስ ነቀ ወፀሐይ ራማ ብርሃኖ አሰ ሰላም ሰላም እደወ ኃይል ሃራ ዘሁላቄሆን ካይበ ትስራ በእንተ ክርስቶስ ዘኦሩ ለክበደለ ጻይራ ዘመርምህናም እግዚኦሙ ሶበነጸሩ መከራ ወዘምስሌሁ እንተሃመት ሳራ። በዚህች ዕለት ዳግመኛ ከቅዱስ መርምህናም አባት ከአቶር ንጉሥ ከሰናክሬም ሰራዊት የ17,000 ሰማዕታት መታሰቢያቸው ሆነ። ይህም እንዲህ ነው። የአቶር ንጉሥ ሰናክሬም ከሞተ በኋላ መንግሥቱን መጠበቅና ማዘዝ የማይችል ታናሽ ብላቴና ልጁ በእርሱ ፈንታ ነገሰ። ግን እናቱ ስለ እርሱ ሽሞችን ታዛቸዋለች፣ እነርሱም ይታዘዙላን ነበር። ከለዳዊ ንጉሥም ይህን በሰማ ጊዜ የአቶርን መንግሥት ለመውሰድ ስለዚህ ሰራዊቱን ሰብስቦ ለመዋጋት መጣ። የሰናክሬምም አሽከሮችና መቃብሩን ጠባቂዎች የሆኑ የቅዱስ መርምህናም አሽከሮችም ሊከላከሉ ወጡ። የከለዳውያን ንጉሥም አሸንፎ ከተማይቱን ከፍቶ ገባ። ብላቴናውንም ንጉሥ ይዞ ከእናቱ ጋር ገደለው። ከዚህም በኋላ የአቶር አገር ሰዎች ተገዙለት፣ በላያቸውም ነግሶ መንግሥትን ያዘ። ከጥቂት ቀኖችም በኋላ የአቶርን አገር ሰዎች ሰብስቦ ስለ ሃይማኖት ጠየቃቸው። እነርሱም ክርስቲያን ነን አሉት። እርሱም ለጣዖት እንዲሰግዱ አዘዛቸው። ከእነርሱም ውስጥ ሃይማኖታቸውን ለውጠው ለጣዖት የሰገዱ አሉ። የቅዱስ መርምህናምንና የአባቱ አገልጋዮች መጥተው እንዲህ አሉት፣ እኛ የክርስቶስ አገልጋዮች የሆን በግልጥ ክርስቲያኖች ነን። ጌታችን ያስተማረንን ሃይማኖታችንን አንክድም። በእኛ ላይ የፈለግከውን አድርግ አሉት። በዚያንም ጊዜ ተቆጣ፣ ይገድሏቸውም ዘንድ አዘዘ። ቁጥራቸውም 170 ሺህ ሆነ። እነርሱም የቅዱስ መርምህናም ማኅበር ተብለው ተጠሩ። ለእግዚአብሔርም ምስጋና ይሁን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ቅዱስ አባት የእስክንድርያ አገር ሊቀ ጳጳሳት አባ ገብረ ክርስቶስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 66ኛ ነው። በዚህም አባት ዘመን ብዙዎች አስደናቂዎች ታምራት ተደረጉ። እነሆ እንዱርስ በሚባል አገር በእመቤታችን በቅድስት ድንግል ማርያም ስም የተሰራች አንዲት ቤተ ክርስቲያን እንዳለች፣ በደጃፏም የደረቀች የወይራ እንጨት እንዳለች፣ በእመቤታችንም በበዓሏ ቀን እንደምትለመልም እንደምትታበብና ብዙ እንደምታፈራም፣ በዓሉም ከተፈጸመ በኋላ ተመልሳ እንደምትደርቅና እንደ ቀድሞዋ እንደምትሆን ሰማ። ስለዚህም ይህን ተአምር ይገልጽለት ዘንድ ወደ እግዚአብሔር ለመነ። በዚያችን በእመቤታችን በዓል ዕለት ከእግዚአብሔርም የታዘዘ መልአክ ነጥቆ ወደዚያች ቤተ ክርስቲያን አደረሰው። ያችንም እንጨት ደረቁን አያት። ያን ጊዜም ለመለመች፣ አበበችና ብዙ ፍሬምንም አፈራች።
ከበዓሉ ፍጻሜ በኋላም ወደ ደረቅነቷ ተመለሰች። ይህንንም ለሕዝቡ ቢነግራቸው እነርሱ ተጠራጠሩ። ከጥቂት ቀኖችም በኋላ ከዚያች አንዱ እንዱልስ ከምትባል አገር ስሙ ዮሐንስ የሚባል መኮንን መጣ። ሊቀ ጳጳሳቱ አባ ገብረ ክርስቶስም በካህናቱና በሕዝቡ ሁሉ ፊት እንዲህ ብሎ ጠየቀው። እንዱልስ በሚባል አገር በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ደጃፍ የደረቀች የዘይት እንጨት እንዳለች በእመቤታችንም የበዓል ቀን እንደምትለመልምና እንደምታፈራ የሰማነው እውነት ነውን? አሉት። ያም መኮንን እንዲህ ብሎ መለሰ። አባቴ ሆይ እውነት ነው። እኔ በዚያ ነበርኩ። በእመቤታችንም በቅድስት ድንግል ማርያም በዓል ቀን በፊት ደረቅ እንደሆነች አየኋት። በእመቤታችንም በዓል ቀን ፀሐይ በወጣ ጊዜ ያቺ እንጨት ለመለመች፣ አብባም መጠን የሌለው ብዙ ፍሬንም አፈራች። ሕዝቡም ሁሉ በግልጽ ያያታል። የበዓሉንም አከባበር ሥራ ከፈጸሙ በኋላ የቤተ ክርስቲያኑ ሹም ይወጣል። ካህናቱም ሁሉ ወጥተው እነዚያን ፍሬዎች ሰብስበው ለቤተ ክርስቲያን መብራትና ለምግባቸው እስከ ዓመት ድረስ የሚበቃቸውን ያዘጋጃሉ። ሕዝቡም ለበረከት እያሉ በየጥቂቱ ይወስዳሉ። ከዚህም በኋላ ትደርቃለች። ሕዝቡም ሰምተው እጅግ አደነቁ፣ እግዚአብሔርንም አመሰገኑ። እመቤታችን ቅድስት ድንግል ማርያምንም አመሰገኗት። በዚህም አባት ዘመን ስሙ ቆሪል የሚባል አንድ ሰው ወደ ኢትዮጵያ ሀገር ሄዶ በሐሰት ራሱን ጳጳስ አደረገ። ለግብፅ ንጉሥም ብዙ ገንዘብ ላከለትና እንዲህ አለው፣ ባለሁበት በኢትዮጵያ ሀገር የጵጵስና ሹመት እንዲሾመኝና የሹመት ደብዳቤ እንዲልክልኝ ሊቀ ጳጳሳት አባ ገብረ ክርስቶስን እዘዘው። እኔም እጅ መንሻን በየዓመቱ ብዙ ወርቅ እልክልሃለሁ አለው። ንጉሡም ሊቀ ጳጳሳቱን ጠርቶ እንዲህ አለው፣ ቆሪልን ባለበት በኢትዮጵያ ሀገር ጵጵስና ሹመውና የሹመቱን ደብዳቤ ላክለት። ሊቀ ጳጳሳቱም ወደዚህ ሰውዬ ሳይቀርብ ይህ ሊሆን አይገባም ብሎ ለንጉሡ መለሰለት። ንጉሡም እኔ እንዳዘዝኩ አድርግ አለው። እርሱም ፈቃድ ይሆን ብሎ ወጣ። እጅግም እያዘነ ተመለሰ። ኤጲስቆጶሳቱን ሁሉንም ሰበሰባቸውና ንጉሥ ያዘዘውን ነገራቸው። እነርሱም ሲሰሙ እጅግ አዘኑ። ከሐሰተኛውም ከቆሪል ተንኮል ያድናቸው ዘንድ በአንድነት ወደ እግዚአብሔር በመጸለይ ማለዱ። በዚያም ወራት ሐሰተኛው ቆሪል ተነሳ። ብዙ ወርቅንም ይዞ ከኢትዮጵያ ሀገር ሸሽቶ ወደ ዳህላክ ደረሰ። የዳህላክም ንጉሥ ይዞ ከኢትዮጵያ ሀገር የሰረቀውን ገንዘብ ሁሉ ወረሰው። እርሱንም አስሮ ወደ ግብፅ ንጉሥ አስተላለፈው። እርሱም የግብፅ ንጉሥ 6 ወር አስሮ ከዚያ በኋላ ራሱን በሰይፍ አስቆረጠው። በክፉ አሟሟትም ሞተ። የሊቀ ጳጳሳት አባ ገብረ ክርስቶስንም ጸሎት እግዚአብሔር ተቀብሎታልና። ይህም አባት በወንጌላዊው ማርቆስ ወንበር 30 ዓመት ኖረ። ክብር ይግባውና ጌታችንንም አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለገብረ ክርስቶስ በቅባኪነ ዘተሃትመ አበድኩማን ይኩን ወዘማስባን ቃውመ ከመርየ ይቤ በቤተ ማርያም መድምመ ይቡ ስጸ ዘይት እስከ ይፈሪ ጥዑመ ለለበዓላ ሰሪጾ ይየብስ ዳግመ። በዚችም ቀን የሀገረ እስና ኤጲስቆጶስ አባ አሞኒዎስ በምስክርነት አረፈ። አርያኖስም ወደ እስና ከተማ በደረሰ ጊዜ ብዙ ሰዎችን ከአባ አሞኒዎስ ዘንድ ተሰብስበው የሃይማኖትንም ትምህርት ሲማሩ አገኛቸውና ሁሉንም ይዞ ገደላቸው። አባ አሞኒዎስን ግን አስሮ ወሰደው። ለጣዖትም እንዲሰግድ ብዙ አግባባው። አባ አሞኒዎስም ለፈጣሪ እግዚአብሔር ትሰግድ ዘንድ እርሱንም ብቻውን ታመልክ ዘንድ ተጽፏልና ከንቱ የሆነ የእንቆቅልሽ ጨዋታችሁን ብላሽ የሆነ ነገራችሁንም መስማት አልወድም። የረከሱ አማልክቶቻችሁንም ማየት አልሻም። ፈራሽ በሆነ የጣዖት ቤታችሁን መመላለስን የከረፋ የሸተተ ማዕጠንታችሁንና መሰዊያችሁንም አልይዝም አለው። መኮንኑ አርያኖስም የዚህ አባት ልብ ፈጽሞ እንደማይበገርም ባየ ጊዜ በሕይወት ሳለ በእሳት እንዲያቃጥሉ ታዘዘ። አባ አሞኒዎስም እስከሚጸልይ ጥቂት ይጠብቁት ዘንድ ወታደሮቹን ለመናቸውና እጆቹንና እግሮቹም እንደታሰሩ ቆመ። የወንጌልንም ጸሎት ጸለየና ሀገሩን፣ ሕዝቡን በክርስቶስም የሚያምኑትንም ሁሉ ባረከ። ዳግመኛም ስለ መኮንኑ አርያኖስ ጸለየ። በሰማዕትነትም እንደሚሞት ስለ እርሱ ትንቢት ተናገረ። ደግሞ ነፍሱን አሰናበተም።
ጸሎቱንም ሲፈጽም ወደ እሳት ወረወሩትና ያማረ ተጋድሎውን ፈጸመ። ከዚህም በኋላ እሳቱ በጠፋ ጊዜ ከእሳት ቃጠሎ የነካው ሳይኖር ንጹሕ ሆነው ስጋውን አገኙት። በአማሩ ልብሶችም ገንዘው በንጽና ከተማ በስተምዕራብ የንጉሥ በጥሊሞስ ልጅ ንግሥት አክላ ወባጥራ ባሰራችው ግንብ ቀበሩት። ከስጋውም ታላላቅ አስደናቂዎች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአማውኔዎስ ለአድያመ ንጽና ዘኦዳ ምስለ ቃለ ምክር ሰናይ ማይከለ ብዙሃን ውሉዳ በጊዜ ፈጸመ ስሞ ለእቶነ እሳት በነዳ ድህረ አርመመ ማይበላ ወድህረ አዳ ሞገዳ በአምሳለ በረ ተረክበ ስጋው ጻዳ ሰላም እብል አርያኖስሃ ቀሲሰ ወላርኪላስ ውሁ ፈሪያ እግዚአብሔር ዘለብሰ ደቂቀ ጎርጎርዮ ስሉ ዘይያይመሩ ደነሰ አሃዱ በይሩቱ ተሰይመ ጳጳሰ ወካሎኒ መኒኖ ገዳመ ፈለሰ። በዚችም ቀን የውሲም ኤጲስቆጶስ አባ ያዕቆብ ስለ እርሷ እንደተናገረ የሮም ንጉሥ ልጇ ስሟ ነሳይት የተባለ አረፈች። እንዲህም አለ። በአንዲት ዕለት አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ውስጥ እያለሁ የገዳሙን ደጅ ሰው ሲያንኳኳ ሰማሁ። ተነስቼም ወደ በሩ ሄድኩ። ያረጀ አጽፎ የለበሰ ፊቱንም የተሸፋፈነ ሰው አየው። ከወዴት መጣህ? ወዴትስ ትሄዳለህ? አልሁት። ከአባ መቃሪዎስ ገዳም መጣው። በዚህች ሌሊት ከዚህ ገዳም አድሬ ቁርባንን መቀበልሻለሁም አለኝ። ያን ጊዜ ቀዳሚት ሰንበት ነበረች። እኔም ፊትህን ካላሳየኝ አልከፍትልህም አልሁት። እርሱም ፊቴን ማየት አትሻ፣ ፊቴ በኃጢአት የጨለመ ነውና ፊቴንም ለሚያይ የከፋች ሥራ ትታየዋለች አለኝ። በከለከልኩትም ጊዜ ወደ ዱር ሊመለስ ወደደ። እኔም ተርቦ ወይም ተጠምቶ እንደሆነ ብዬ በልቤ አሰብኩ። ስለዚህም ከፈትኩለትና ወደ ማደሪያ ያስገባሁት፣ መብልንም አመጣሁለት። እርሱም ከነገ ከቁርባን በኋላ በቀር እኔ አልበላም በማለት እምቢ አለኝ። ከዚህም በኋላ ወደ ቤተ ክርስቲያን ገባና በጨለማ ቦታ ቆመ። ከዚያ ያሉ መነኮሳትም እስካደነቁ ድረስ የዳዊትን መዝሙር ሲያነብ ድምፁን እንደ መላእክት ድምፅ ሆኖ ሰማሁት። በነጋም ጊዜ በእግሮቹ ላይ ተቀመጠ። ምንምን ማንበብ አልሻም። እኛ ግን ይጸልይልን ዘንድ ልንለምነው ቀረብን። እርሱም አባቶቼ ሆይ በበደሌ ብዛት ፊቴን ያጨለምኩ ስለሆነ ስለ እናንተ እንዴት እጸልያለሁ አለን። ቁርባንንም በምናሳርግ ጊዜ በእግሩ ቁሞ የጳውሎስን መልእክት የሐዋርያትንም መልእክትና የሐዋርያትን ሥራ ማንበብ ጀመረ። በአራተኛም ጊዜ በመሠዊያው ፊት ቁሞ የዮሐንስን ወንጌል ማንበብ ጀመረ። በፊቱም ላይ የተከናነበውን ልብስ አስወገደ። ከፊቱም ብርሃን ገናንነት የተነሳ ሊያዩት አልተቻላቸውም። እኛ ቁርባንን ከተቀበልን በኋላ ቆረበ። ከነገሥታት ልጆች ወገንም እንደሆነ ተጠራጠርን። መብልንም ባቀረብንለት ጊዜ ከእኛ አልተቀበለም። ነገር ግን ሰይጣን በእነርሱ ከሚያስትባቸው ሴቶችን ከማየት እንርቅ ዘንድ መከረን። ሮማዊ የሆነ አንድ ደግ ጻድቅ አረጋዊ መነኩሴ ነበር። እርሱም አባቴ ያዕቆብ ሆይ ይቺ ከነገሥታት ልጆች ውስጥ የሆነች ሴት ናት። ስለዚህም እንዳትታወቅ ፊቷን ከሰው ትሰውራለች አለኝ። ከዚህም በኋላ ስራዋን ከኔ ሳትሰውር እንድትነግረኝ በክርስቶስ ስም አምላት ዘንድ ወደ እርሷ ሄደው፣ ግን አላገኘዋትም። ከ5 ወርም በኋላ ከንጉሥ አባቷ ዘንድ የተላኩ ብዙ ሰዎች እርሷን እየፈለጉ መጡ። እነርሱም ቤተሰቦቿ ከተኙ በኋላ በሌሊት እንደወጣች፣ እነርሱም እርሷን ሲፈልጉ 12 ዓመት እንደሆናቸው ስራዋን ነገሩን። ከዚህም በኋላ መጻተኞች ሰዎች በዚህች ቀን እንዳረፈች ነገሩት። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቷ አይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለወለተ ንጉ ነሳይ ስማ ከዊና ግሰተ ምናቡ ወማ እንበለታጠይ ገጻ በመካነ ጽልመት ቀዊማ እንዘታደም መዝሙረ ከመድምፀ መልአ ዘራማ ገድላ ፈጸመት በሰለጠ ጻማ። በዚህች ዕለት መድኃኒታችን በዓለም ውስጥ ብርሃንን ገለጠ። እርሱ የታሰሩትን ይፈታ ዘንድ በበደል ምክንያት የመጣውን ጨለማ ያርቅም ዘንድ ወደ ዓለም መጣ። የመጣ ብርሃን እንደመሆኑም
የመጣ ብርሃን እንደመሆኑም ለእርሱም ክብር ምስጋና ይሁን ለዘላለሙ አሜን። ሰላም ለብርሃን በብሔረ ጽልመት ዘጸደለ ሙቋሃነ ይፍታ ወይኪር ሲኦለ እግዚአብሔር አቡሁ እንዛጣጥ ቃለ አመቀዳሚ ኩነኔው በከመይቤ ብሂለ ብርሃነ መለኮት መጻ ወለብሳ ባለ ሰላም ለብርሃን ቅድመ ዓለም ዘታውቀ ዘውቱ ቃል ሕያው አመበስጋ ሰረቀ ሙሴ በደብ እስከ ደንገጸ ወርቀ ወኤልያስኒ ፈሪሆ ዘርቀ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 15 በዚህች ቀን ያለ ደም መፍሰስ ሰማዕት የሆነ የአርማንያ አገር ሊቀ ጳጳሳት ቅዱስ አባት ጎርጎርዮስ አረፈ። በዚህችም ዕለት የሉቃስ ዘአምድ የአባ ይምላ ባህርን በአሶ የተሻገረ የአባ ኤዎስጣቴዎስም መታሰቢያቸው ነው። እግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጦሪከ መለት ውኩፈ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናገል፣ አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት